ቶራን መጠበቅ ሳይጠበቅባቸው ወይም የሙሴን ህጎች መከተል መጠበቅ ሳይጠበቅባቸው መሆኑ ደግሞ ይበልጥ በዛ አካባቢ ላሉ አይሁዳውያን ሾኪንግ ሊሆን ይችላል። ከዚህ ጋር በተያያዘ በመካከላቸው ያለው ውጥረት ብዙ ገጽታዎች አሉት ሊሆን ይችላል። ስለዚህ ጳውሎስ ወደ ስፔን ለመሄድ ወደ ኢየሩሳሌም ለመሄድና ለክርስቲያኖች ሮሜ ምዕራፍ 15 ቁጥር 30 እስከ 32 እንደምናነበው በመቄዶንያና በአካያ ላሉ እርዳታ ለማድረስ መፈለጉ በስፔንም ሄዶ ወንጌል ለመስበክ መፈለጉ እና የነሱ እርዳታ የሚያስፈልግ መሆኑ በራሱ እሱ ብቻ ሳይሆን በክርስቲያኖች መካከል ያለው አንድነት ሊጠናከር በሚችል መልኩ ጥርት ጽድት ያለ የሱን ቴዎሎጂካል ማግነም ኦፐስ ሊልክላቸው የፈለገ ይመስላል። ስለዚህ ወንጌሉ ዝም ብሎ አንድ ተራ ኦኬዥን እንደ ሌሎቹ መልእክቶች በጣም እንደው ስፔሲፊክ የሆነ ጎልቶ የሚታይ ኦኬዥን ብቻ ሳይሆን ዲፕ አንደርስታንዲንግ ኦፍ the gospel of God በጳውሎስ የተቀመጠ እና ያ ደግሞ የእነሱ የአንድነት መሰረት ሊሆን እንደሚችል እንገምታለን። ስለዚህ በአጠቃላይ ዛሬ መግቢያውን እንጨርሳለን ብዬ አስባለሁ። ጌታ ይረዳናል። እኔ ጉንፋን ትንሽ እንግዲህ ስላመመኝ ቅድም እንደነገርኳችሁ ከዚህ በላይ ብዙ መናገር አልችልም። ወደ መጨረሻ ጥቂት ነገር ጨምር ከሆነ አላቅም። ኤሚ አንድ 20-30 ደቂቃ ልስጥህና ስለ ሮሜ መልእክት የፈለግከውን ነገር ጥናቱ ውስጥ አልገባንም። የመግቢያ ሀሳቦችን ነው እያነሳን ያለ ነው። ይጠቅማል የምትለውን ነገር በሙሉ መናገር ትችላለህ። ስለመጣ ተባረክ። መጨረሻ ላይ በደንብ ሀይ እንዲሉህና ፎሎ እንዲያደርጉ እናገራለሁ። አሁን እድሉን ሰጥቻለሁ ኤሚ። እሺ አቤክስ ቴንኪዩ አመሰግናለሁ። ያው ቅድም አንተ ሰላም ነግራችኋል ብዬ አስባለሁ። ድምጽህ እያስቸገረ እንደሆነና ስላመመህ ከሱ ጋር ተያይዞ እኔ ዛሬ መግቢያው እንዳቀርብ በቅርብ ሰዓት እንደተነጋገርን የሚያውቁ ይመስለኛል። ምናልባት ነግራቸው ከሆነ አሁን ገና ነው የገባሁት ወደ ቤትም ላይቭም እዚህ። ስለዚህ ያው ጥቂት ከዚህ ቀደም ሳጠናው መጽሐፉን ስለ መጽሐፉ ማሰባቸውን ነገሮች ያነበብኳቸውን ነገሮች እና ከዛ ደግሞ አሁን በሰጠኝ ሰዓት መጽሐፉን ለማጥናት ይጠቅማሉ የምላቸውን ነገሮች ነው ለማንሳት ያሰብኩት እና ካለን ጊዜ አንጻርና አሁንም ደግሞ ለዚህ ፕሮግራም ራሴን ለማዘጋጀት ከወሰድኩት ጊዜ አንጻር ምናልባት በቂ ላይሆን ይችላል። እሱን ያው እንግዲህ ወይ በኋላ በውይይት ወይ ደግሞ በሚመጡት ሳምንታት ቴክስቱን በደንብ ገብተን ስናጠና የምናነሳው የምንመልሰው ይሆናል ብዬ ተስፋ አደርጋለሁ። ስለዚህ ስለ የሮሜ መጽሐፍ መግቢያ ስናወራ እንግዲህ በጣም በርካታ ነገሮችን ማንሳት እንችላለን። የሮም ቤተክርስቲያን ምንድናት ወይ ምንድነው? እንዴት ተመሰረተች? በምን ገፊ ምክንያት ተመሰረተች? ከዛ ማን መሰረታት? ከዛ የመሰረቷት ሰዎች ወደዛ ከተማ ውስጥ እንዴት ገቡ? ከዛ ደግሞ ማን ጻፈው ይህንን ደብዳቤ? እንግዲህ ለቤተ ክርስቲያኒቱ ከሆነ የተጻፈው ማን የጻፈው? መቼ ነው የተጻፈው? በምን አይነት ታሪካዊ አጋጣሚ ተጻፈ? ከዛ ደግሞ ለምን ዓላማ ተብሎ ተጻፈ? እንግዲህ እነኚህን ደግሞ ባክግራውንድ ወይም ደግሞ ታሪካዊ ዳራዎችን ከተመለከትን ካየን በኋላ ደግሞ እንዴት ደግሞ እናንብበው የሮሜ መጽሐፍ እንዴት አፕሮች እናድርግ የሚሉ ነገሮችን ማንሳት እንችላለን ብዬ አስባለሁ። ስለዚህ እነኚህ ነገሮች በጥቂት በሰዓት ውስጥ ለመጨረስ ሙከራ አደርጋለሁ። እንግዲህ የሮም ቤተክርስቲያን አመሰራረት በሚመለከት ከሚነሱ የተለያዩ ድምፆች መካከል አንደኛው ወይም ደግሞ በጣም ጎልቶ የሚወጣው የፋሲካን በዓል ምክንያት በማድረግ ወደ ኢየሩሳሌም የሄዱ የአይሁድ እምነት ተከታዮች ይህችን ቤተክርስቲያን ሳይመሰረቷት አይቀሩም የሚል ነው። ከዚህ ውጭ ሌሎች ናሬቲቮች ሌሎች አታዮች የሉም እያልኩ አይደለም። የሮም ቤተክርስቲያን በአፖስቶሊክ ፋውንዴሽን አላት ወይም በሐዋርያት መሰረት ላይ ነው የቆመችው። ወይም አንድ ሐዋርያ ወይ አንድ ሁለት ሐዋርያዎች
ሐዋርያት ወደዛች ከተማ ገብተው የክርስቶስን ወንጌል ሳይሰብኩ ሳይነግሯቸው አይቀሩም። ምክንያቱም በጳውሎስ አንዳንዱን ነገር አሲዩም እያደረገ ስለሆነ ቴክስት ውስጥ የሚያልፈው እና አፖስቶሊክ ፋውንዴሽን ሳይኖራት አይቀርም ብሎ የሚከራከሩ አሉ። በዚህም መሰረት ላይ ቆመው ጴጥሮስ ይሆናል፣ አይ ጴጥሮስና ጳውሎስ፣ አረ ራሱን ጳውሎስ ምናምን ብሎ የሚከራከሩ አሉ። በእርግጥ ያው ራሱ ጳውሎስ አይደለም ብሎ ለመከራከር ራሱ ቴክስቱ በቂ ይመስለኛል። መጽሐፉን ስናነብ ምዕራፍ 15 ቁጥር 20 አካባቢ ላይ በሌላ ሰው መሰረት ላይ እንዳልመሰረት ነው እስካሁን ከኢየሩሳሌም አንስቼ እስከ ኤልዋሪቆን ድረስ የክርስቶስ ስም ባልተጠራበት ስፍራ ወንጌልን ለመስበክ ተጣጣርኩ ይላል ራሱ ጳውሎስ። ስለዚህ በቃ ያልተነገራቸው ይሰማሉ እና ያላዩም እንግዲህ ያስተውላሉ። የኦልድ ቴስተመንቱን ቴክስት አምጥተው ሁሉ ሲጠቀም እናያለን እዛ ክፍል ላይ። ስለዚህ ጳውሎስ የክርስቶስ ስም ባልተጠራበት ስፍራ ነው ስሙን ለመጥራት ስዘዋወር የነበረው እነኚህ በተጠቀሰው ጂኦግራፊካል ሬንጅ ከኢየሩሳሌም አንስቼ እስከ ኤልዋሪቆን ድረስ ምናምን ሲል ታያላችሁ። እና ለምንድን ነው ወደ እናንተ እስካሁን ድረስ ያልመጣሁት የሚለውን ሀሳብ ሲያነሳ ነው። እና ምዕራፍ 1 ቁጥር 7 አካባቢ ላይም የመጀመሪያው መግቢያ ላይ ላያችሁን አፍቃለሁ እና ጸጋ እንድንካፈል በእናንተ ያለው ባለው ጸጋ እኔም እንድካፈል እርስ በርሳችን እንድንጽናና እንድንተናነጽ እና ብዙ ጊዜ ወደ እናንተ ልመጣ እንዳሰብኩ ግን እስካሁንም ድረስ እንደተከለከልኩ ታውቁ ዘንድ እወዳለሁ ምናምን ይላል። ስለዚህ ጳውሎስ ከዚህ ቀደም ሄዶ እንደማያውቅ ምናይ ከሆነ በጣም ሲምፕል ይመስለኛል። አፖስቶሊክ ፋውንዴሽን አላት እቺ ቤተክርስቲያን እንኳን ምንል የጳውሎስ ትምህርት እንዳልሆነ ወይም ጳውሎስ ገብቶ የመሰረታት ቤተክርስቲያን እንዳልሆነች ማሰብ እንችላለን ራሱ ቴክስቱ ስለሚሰጠን። ግን በጣም ኮምፔሊንግ የሆነው ቅድም እንዳልኳችሁ በጣም አሳማኝ የሆነው አይሁዶች የፋሲካን በዓል ለማክበር ወደ ኢየሩሳሌም ይወጣሉ በየዓመቱ። የምናውቀው ነው። በብሉይ ኪዳን ታሪክ ውስጥ በሰፊው እናገኘዋለን። ከዛ በአዲስ ኪዳን በሐዋርያት መጽሐፍ ላይ ከዛ ወንጌላት ናሬቲቭ ላይ እንደዚህ ይሄኛው ልማድ በአይሁድ ውስጥ የታወቀ እንደሆነ የምናገኘው ነው። በዋናነት ግን በሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ትዝ የሚላችሁ ከሆነ በጣም ያ ፌመስ የሆነው ኢንሲደንት የመንፈስ ቅዱስ መውረድ መፍሰስ በነቢያት በኢዩኤል የተነገረው የትንቢቱ ፍጻሜ የፋሲካን በዓል ለማክበር የመጡ ሰዎች ዊትነስ እንዳደረጉት እናያለን አይደል? መንፈስ ቅዱስ የወረደ በእነኛ ሰዎች ላይ 120 በሚሆኑ የኢየሱስ ተከታይ በሆኑ ሰዎች ላይ ሲጸልዩ፣ ከዛ እነሱ ደግሞ ባሉበት አካባቢ የፋሲካን በዓል ለማክበር የመጡ የተለያዩ ሰዎች እዛ አካባቢ ኮንፊውዝድ ሲሆኑ ምናምን እንመለከታለን። እና ታሪኩን የጻፈልን ሰው ሉቃስ እንግዲህ በቤተክርስቲያን ትራዲሽን ውስጥ የሚታመነው ምን ይለናል? የተለያዩ ሰዎችን እና የመጡበትን አካባቢ ይጠቅሳል። በተለይ ልሳን ሲናገሩ ሲሰሟቸው የእግዚአብሔርን ስራ እኮ በእኛ ቋንቋ ያወራሉ ብሎ ይናገራሉ። እነማን? የጳርቴና የኤላሜጤ ሰዎች ምናምን፣ ከዛ ከሮሜ የመጡ በሮም የምንቀመጥ እኛ እንዴት የእኛን ቋንቋ የእግዚአብሔርን ስራ ለመናገር ተጠቀሙበት? ይህ እኮ በጣም አስደናቂ ነገር ነው ምናምን ይላል። ግማሹ ጉሽ ወይን ጠጅ ጠግበዋል ምናምን፣ ታሪኩን ታውቁታላችሁ። ስለዚህ ወደ የፋሲካን በዓል ለማክበር ወደ ኢየሩሳሌም የወጡ ሮም ከተማ ውስጥ ኖሩ አይሁዳውያን ከነበሩ እነዚህ አይሁዳውያን ሄደው የጴጥሮስን ስብከት ሳይሰሙ አይቀሩም ማለት ነው። በጣም ቤስት የሆነ ኢንተሌክቹዋል ገስ። ስለዚህ ሄደው ሲሰሙ ጴጥሮስ የሰበከውን ስብከት የምታስታውሱት ነው። እና ይሄ እኮ ለእስራኤል የተነገረው ተስፋ ነው። ነቢያቱ ከዚህ ቀደም ተናግረዋል። በዘመን ፍጻሜ እግዚአብሔር መሲሁን አስነስቶ ከዛ መንፈስን እንደሚያፈስ እና ጎበዛዝት ራእይ እንደሚያዩ ህልም እንደሚያልሙ እና የእግዚአብሔር ሕዝብ በረከት አንደኛው በመንፈስ ቅዱስ መሞላት ወይም መንፈስ ቅዱስ መውረድ እንደሆነ ከዚህ ቀደም በትንቢት ተነግሯል። እና ያ ነው የሆነው እኮ። እና እናንተ አሳልፋችሁ የሰጣችሁት በጲላጦስ ፊት ወንጀለኛ ሆኖ የቀረበው እርሱን ኢየሱስን እግዚአብሔር የሞትን ጣር አጥፍቶ አስነሳው። ከዛ እሱ ወደ ላይ ወጥቶ አድርጎ ነው ይህንን ቅዱስ መንፈስ ያፈሰሰው የሚል ስብከት ነው ሲነግራቸው የምናየው። ይሄ የወንጌሉን ማዕከላዊ መልእክት ስለ ኢየሱስ ክርስቶስ አምላክነት፣ ጌትነት፣ ከዛ ደግሞ መሲህነት፣ የእግዚአብሔር ልጅ መሆን። ስለዚህ ይህን ሰምተው ያመኑ አይሁዳውያን እንግዲህ እዛ ክፍሉ ላይም እንደምናየው በጣም በርካታ ሰዎች በቁጥር ብዙ የሆኑ እንዳመኑ ይነግረናል። የሐዋርያት ሥራ መጽሐፍ ምዕራፍ 2 አካውንቱ ላይ ማለት ነው። ስለዚህ እነኚህ ሰዎች ወደ ነበሩበት አካባቢ ሲመለሱ መሲሁን አግኝተናል በሚል እርግጠኝነት የተመለሱ ሳይሆኑ አይቀሩ። ያው እንግዲህ ወንጌሉን የሰሙትን የምስራች ከጴጥሮስ የተሰማውን ያንን ስብከት ሰምተውና ኮንቪንስድ ሆነው ከሆነ እንደ ክፍሉ
ስለዚህ እነኚህ ሳይሆኑ አይቀሩም በሮም ከተማ ያለውን ክርስትና ያስጀምሩት ወይም ደግሞ መሲሁን የመከተል እምነት ያስጀመሩት የሚለው አስተሳሰብ አይ ቲንክ ቅድም ካነሳሁላችሁ ጴጥሮስ መሰረታት ጳውሎስ ምናምን ከሚለው ሌሎች ኦልተርኔቲቭ አተያዮች በጣም ቤስት የሆነው ይመስለኛል። ግን ራሱ ከተማ ውስጥ ሮም የሚባለው ከተማ ታውቃላችሁ፣ ኢታሊ፣ እዛ ከተማ ውስጥ የአይሁድ ህዝብ እንዴት ተገኘ? እንግዲህ በጣም ጠቃሚ ከሆነ በታሪክ አጋጣሚ በምን አይነት መንገድ ነው የተገኘው ብለን ስናጠና የሮምን ታሪክ እንዲሁም ደግሞ የአይሁድን ህዝብ ታሪክ የሚጽፉልን በተለይ በጣም በርካታ ባክግራውንድ ጥያቄዎች ሲኖሩን ሄደን ሪፈር የምናደርጋቸው ሂስቶሪያንስ እንደሚያሳዩ እነ ጆሴፈስ በምታውቁት ነው በሁለተኛው የቤተ መቅደስ ዘመን በተለይ 400 ምናምን ዘመን ውስጥ የእስራኤል ህዝብ በተለያየ ታሪካዊ አጋጣሚ ውስጥ ስታልፍ ነው የቆየችው። በተለያዩ ሀገራት ስትገዛ ስትጨቆን፣ አንዳንዶቹ ሌኒየንት የሆኑ ወይም ሊብራል የሆኑ የአገዛዝ ስርዓትን የሚከተሉ ሀገራት ሁሉ ሲመጡ ሲፈራረቁባት እነ ፐርሺያን ኢምፓየር፣ አሲሪያን ኢምፓየር ይቀድማል፣ ከዛ ባቢሎን፣ ከዛ በኋላ ሜዶንና ፋርስ፣ ከሜዶንና ፋርስ በኋላ ግሪክ ላይ ደግሞ የሁለተኛው የቤተ መቅደስን ዘመን በስፋት ስታጠኑ ስታዩት የምታገኟቸው ናቸው። ቶለሚክስ የሚባሉ ከግብፅ አካባቢ የተነሱ፣ ከዛ ደግሞ ሰሊዩከስ ከሚባል ሰው እሱን ተከትሎ የመጡ በግሪክ ስልጣኔ ውስጥ የተወለዱ የእስራኤልን ህዝብ በአንድም በሌላ የሃይማኖት ስርዓቱን ባህሉ ምናምን ሲረብሹ ሲበክሉ ምናምን የነበሩ የአገዛዝ ስርዓቶችን የፈጠሩ ሰዎች ናቸው ወይም እንቅስቃሴዎች ናቸው። ግን በተለያየ የታሪክ አጋጣሚ ዝም ብሎ አልተቀመጡም። የእስራኤል ህዝብ የምታውቁት ነው፣ ታግለዋል። የመቃቢያን ጦርነት የሚል እናገኛለን። ቤተ መቅደሱን የሚያረክሱ ሰዎችን እነሱን ለመታገል ኮምባት ለማድረግ ለመቅጠም የተነሱ ትግሎችን እናያለን። በዋናነት አሁን የጠቀስኩላችሁ ትግል ላይ የእስራኤል ህዝብ አሸናፊ ይሆናል፣ አይሁዳውያን ከዛ ቤተ መቅደሱን ያነጹታል። ከዛ እንደ አዲስ ደግሞ እስራኤል እንደ ህዝብ ከረጅም ዓመት በኋላ ኢንዲፔንደንት ሆና ነፃ የምትወጣበት ሃስሞኒያን ዳይነስቲ የሚባል የተመሰረተበትን ዘመን እናገኛለን። ከዛ በኋላ የአዲስ ኪዳንን ዘመን በስፋት ሲቆጣጠር የምናየው የሮም ግዛት የመጣበት ነው እና እሱ 63 ቢሲ አካባቢ ላይ የተጀመረ ስራ ነው። እሱም እንግዲህ የአይሁድን ህዝብ እንደ ግዛት ሰቦርዲኔት አድርጎ ገዝቶ ሲያኖር የነበረ ስርዓት ነው። በአዲስ ኪዳን ረጅም ዘመን የቆየ ማለት ነው እና ፖምፔ በሚባል አንድ ጀነራል የተመራ ጦር ነው አይሁድን ሲያንበረክክ ሲያሸንፍ ምናምን እናገኘው እና የዛን ወቅት በምርኮ ተወስደው ከአይሁድ እነሱ ከሚኖርበት አካባቢ ጂኦግራፊካል ኤሪያ አካባቢ ወደ ተለያየ የአሕዛብ ክፍላተ ሀገራት ሲበተኑ እናያለን። ታሪክ ያንን ያስነብበናል እና በዚህ አጋጣሚ ወደ ሮም ከተማ የመጡ በርካታ አይሁዳውያን ነበሩ። ፖምፔ የሚባሉ ጀነራል በጦር አሸነፏቸው። የእስራኤልን ህዝብ ኢንዲፔንደንሲ ካሸነፈ ዲፔንደንት እንዲሆኑ ካደረጋቸው በኋላ ወደ ሮም ከተማ እንደወሰዳቸው የታሪክ ጸሐፊዎች ይነግሩናል። ስለዚህ ይሄ በጣም ቤስት የሆነው ገስ ይሰጠናል፣ ግምት በጣም ጥሩ የሆነ ግምት እንድንይዝ ያደርገናል። በሮም ከተማ ውስጥ እንዴት አይሁዳውያን ተገኙ? አይሁዳውያን ተገኝተዋል በዚህ የታሪክ አጋጣሚ። እነኛ አይሁዶች ደግሞ የፋሲካን በዓል ለማክበር ሄደው በሄዱበት እዛ የክርስቶስን የወንጌሉን ቃል ሰምተዋል፣ ከዛ ተመልሷል። በዚህ አይነት የታሪክ ቅደም ተከተል ውስጥ ቤተክርስቲያን ትወልዳለች ወይም ደግሞ የክርስቶስ ተከታይ የሆኑ ሰዎች በሮም ከተማ ውስጥ ተገኝተዋል። እሺ፣ ስለዚህ ይሄንን ካልን ግን ማን ጻፈው ወይም ደግሞ መቼ ተጻፈ የሚለውን ለማንሳት እንሞክር። ከዚሁ የታሪክ አሁን ካነሳውላችሁ የታሪክ ቅደም ተከተል ጋር የሚያያዝ ሌሎች የታሪክ አዋቂዎች የሰጡን ጥሩ የሆነ መጽሐፉ እንድናጠና ጥሩ ላይት መጽሐፉንም ትርጓሜ ወይም ሀሳብ መልእክት እንድናገኝ የሚረዱንን አንዳንድ ታሪኮች ለማንሳት እንሞክር። መቼ ተጻፈ የሚለውን ለማጥናት ስንሞክር በጣም ብዙ ሰዎች በተለይ ሞደርን ዴይ ስኮላርስ የሚስማሙት አትሊስት ከ54 ኤዲ በኋላ ነው የተጻፈው በሚለው ሀሳብ ነው። 54 ኤዲ ላይ ወይም ደግሞ ከዛ በኋላ ነው የተጻፈው። ለምን እንደዛ አሉ የሚለውን እንግዲህ በጠየቃችን አይቀርም። ያው ከሆነ ምክንያት ቴክስት ውስጥ ሪፍሌክትድ ከሆነው ወይ በባክግራውንድ ስተዲ ውስጥ ከተገኘ የሆኑ ዶቶች ተቀጣጥለው ነው እንግዲህ አንድ መጽሐፍ በየትኛው ታሪካዊ ክስተት ወይም በየትኛው ዘመን ተጻፈ የሚለውን ጥያቄ ሊመልስ የሚችለው። ስለዚህ 54 እና ከዛ በኋላ ነው ሲሉ 54 ላይ የሆነ አንድ የተቀየረ ስርዓት ነበር። ኦኬ፣ ያ የተቀየረው ስርዓት ከመምጣቱ በፊት ግን የነበረው ስርዓት ምን ነበረ? በሮም ከተማ ውስጥ ይኖሩ የነበሩ አይሁዳውያን እና እነሱን በሚመለከት የተፈጠረ ክስተት ነበረ ወይ
የሚል ጥያቄ ያስነሳል። በአንድ በጣም በዛ ዘመን በተለይ የመጀመሪያውን ክፍለ ዘመን ስናጠና የምናገኘው ሱቶኔስ የሚባል የታሪክ አዋቂ አለ እና ዘ ላይፍ ኦፍ ከላውዲዮስ የሚል መጽሐፍ አለው እና ዘ ላይፍ ኦፍ ከላውዲዮስ የሚለው መጽሐፉ ላይ ቀላውዲዮስ የሚባል እንግዲህ በአዲስ ኪዳንም ቀላውዲዮስ ቄሳር ምናምን የሚሉ ቴክስቶችን እዚህና እዛ እናገኛለን አይደል? የእሱን ታሪክ የእሱን የንግስና ዘመን የእሱን ህይወት የሚተርክ መጽሐፍ ነው እና እዛ ላይ አንዲት ኤዲክት ኦፍ ከላውዲዮስ ምትል ሴክሽን አለች እና ኤዲክት ኦፍ ከላውዲዮስ ማለት በቀላውዲዮስ ቄሳር የወጣ ትእዛዝ ነበር እና ያ ትእዛዝ ምንድን ነው? በሮም ከተማ ይኖሩ የነበሩ አይሁዳውያንን በአጠቃላይ የማስወጣት ኤክስፔል የማድረግ ትእዛዝ ነው የወጣው እና ይሄ ትእዛዝ ደግሞ እዛው የታሪክ ጸሐፊው ሱቶኔስ አካውንት እንዳደረገው ምክንያቱ የሆነ አንድ ሪዮት ኢንስቲጌትድ የሆነው በክሪስቱስ ከሚል ስም ጋር የተያዘ ከዛ ጋር በተያዘ ኢንስቲጌት የተደረገ አንድ ሪዮት በከተማ ውስጥ ተነስቶ ነበር በአይሁዳውያን መካከል ይላል። ክሪስቱስ የሚለው ብዙ ስኮላርስ የዚህን ታሪክ መጽሐፍ ያጠኑ ሰዎች ተከራክረው አንብበው አናላይዝ አድርገው የደረሱበት ያው ክርስቶስ ከሚለው ወይም ክራይስት ከሚለው ስም ጋር በጣም ተቀራራቢ ሶርት ኦፍ የሆነ ኮራፕት የተደረገ እንትን ነው። በቴክስቹዋል እንትን ውስጥ ሂስትሪ ውስጥ የሆነ አይነት ለውጥ ካሂዶበት እንጂ ከክርስቶስ ጋር በተያያዘ በሮም ከተማ ውስጥ ይኖሩ የነበሩ አይሁዳውያን መካከል የሆነ ውዝግብ ተነስቶ ነበር እና ከተማው እንዳይረብሹ ሀገሪቱን ወይም ከተማውን ሲያስተዳድር የነበረው ቀላውዲዮስ ቄሳር አባረራቸው የሚሉ እና ሞስት ላይክሊ ሊሆን የሚችለው እነኚህ ወንጌሉን ሰምተው የተመለሱ አይሁዳውያን እዛ ከተማ ውስጥ ከነበሩ መሲሁ መጣ ብለው ካላመኑ ወይም የወንጌል ቃል ተቀብለው የኖሩ ካልሆኑ ወይም ፒውርሊ ጄውሽ ከሆኑ አይሁዳውያን ጋር በክርስቶስ ጉዳይ ግጭት ሳይፈጥሩ አይቀሩም ነው። ይህንን ግጭት ተከትሎ በሮም ከተማ ውስጥ የሚኖሩትን እንግዲህ ኔቲቭስ ጀንታይልስ በአጠቃላይ የሚረብሽ ክስተት ስለሆነ የተፈጠረው ሪዮቱ ያንን ስርዓት ይመራ የነበረው ቀላውዲዮስ ትእዛዝ አወጣ፣ አስወጣቸው ከከተማው። ተበተኑ ማለት ነው። ይሄ የሆነው እንግዲህ ብዙ የታሪክ አዋቂዎች ተመራማሪዎች እንደሚናገሩት 49 ኤዲ አካባቢ ነው። 49 አካባቢ ነው። 49 ክፍለ ዘመን አካባቢ ላይ ነው። ስለዚህ 49 ላይ እነኚህ ሰዎች ተበትነዋል። እንግዲህ ይህንን የምናገኘው የታሪክ አሁን የጠቀስኩላችሁ የታሪክ ጸሐፊ አካውንት ውስጥ ብቻ ሳይሆን መጽሐፍ ቅዱስ ላይ የምናገኛለን። ትዝ የሚላችሁ ከሆነ የሐዋርያት ሥራ መጽሐፍ ምዕራፍ 18 ቁጥር 2 ላይ ጳውሎስ ከ17 ከአቴንስ ከተማ ወጥቶ ወደ ግሪክ እንደገባ ይነግረናል እና ወደ ግሪክ ገብቶ ግን የተወሰኑ ቀናቶች ቆይቶ እዛ አቂላና ጵርስቅላን አገኛቸው ይላል እና አቂላና ጵርስቅላ ከሮም ከተማ ነበር የመጡበትን ምክንያት ቀላውዲዮስ ቄሳር ሮም ከተማ ውስጥ ይኖሩ የነበሩ አይሁዳውያንን አባሯቸው ነበረና ይላል። ምክንያቱን አይነግረንም፣ ግን የሐዋርያት ሥራ መጽሐፍ ጸሐፊ ቅድም የጠቀስኩላችሁ ሱቶኔስ የተናገረውን የታሪክ አጋጣሚ ጠቅሶ በዚህ የታሪክ አጋጣሚ አቂላና ጵርስቅላ ወጥተው ነበረ፣ ከሮም ከተማ ከሚኖሩበት ከተማ ተባረው ነበር። ስለዚህ ግሪክ ሲኖሩ ሳለ ነው ጳውሎስ እነሱን አገኛቸው ይላል። ያው ታሪኩን ይቀጥላል። ስለዚህ ኮምፕሊመንት የሚያደርግ ነገር እዚሁ መጽሐፍ ቅዱስ ውስጥ እናገኛለን ማለት ነው። ኦኬ፣ ተባረሩ፣ ወጡ። ከተማይቱ ከአይሁድ ነፃ ሆነች ማለት ነው። ጀንታይልስ ብቻ የሚኖሩባት ከተማ ሆነች ማለት ነው። ግን ይሄ ኤዲክት ይሄ ትእዛዝ በቀላውዲዮስ ቄሳር የወጣው ኦቨርተርን ተደርጓል። ኦቨርተርን የተደረገው ወይም ተቀይሯል። የተቀየረው 54 ኤዲ አካባቢ ነው። 54 ኤዲ ምን ሆነ? ሞተ ይሄ ንጉስ እና ከሞተ በኋላ እሱ ትእዛዝ አልጸናም፣ ተቀየረ። ሌላ ስርዓት መጣ፣ ሌላ ንጉስ መጣ። ከዛ ተበትነው ይኖሩ የነበሩ አይሁዳውያን ቀድሞ ወደሚኖሩበት ወደ ሮም ከተማ ተመለሱ። ስለዚህ ወደ ሮም ከተማ ከተመለሱ በኋላ ነው የሮሜ መጽሐፍ የተጻፈው ከ54 በኋላ። ይህንን አትሊስት ኢንተርናል ኤቪደንስ አለ። መጽሐፉን ስናጠና ምዕራፍ 16 ላይ በጣም የተለያዩ ሰዎችን ስም እየጠቀሰ ሰላምታ አቅርቡልኝ ሲል ወይም ደግሞ ሰላም ይሏቸዋል ሲል 3 አይነት የሰላምታ አይነቶችን አይ ግሪት ዩ ወይም እነሱ ግሪት ያደርጓቸዋል፣ ሰላም ይሏቸዋል፣ እኔ ሰላም እላቸዋለሁ። ከዛ ደግሞ ሰላም በሉልኝ በእናንተ በኩል እነከሌን ሰላም በሉልኝ ምናምን ሲል እንደዛ ብቻ 3 የተለያዩ አይነት የሰላምታ መንገዶችን የተጠቀመ የተለያዩ ሰዎችን እና ስማቸውን ሲጠራ ከነዛ መካከል አቂላና ጵርስቅላ እናገኛለን። አይ ቲንክ መጀመሪያ ላይ እንደው የሚጠሩት እነሱ ናቸው። ፌቤንን አደራ እላቸዋለሁ ካለ በኋላ ከኔ ጋር አብረው በወንጌል ስራ የተጠመዱትን አቂላና ጵርስቅላ ሰላም በሉልኝ ይላል።
በሮም ከተማ ውስጥ ነበሩ ደብዳቤው ሲጻፍ ማለት ነው። ስለዚህ ኤዲክቱ ኦቨርተርን ከተደረገ በኋላ ነው ሞስት ላይክሊ ሊመለሱ የሚችሉት። ያ ደግሞ የተደረገው 54 ኤዲ ላይ ነው። ከዛ በኋላ ከሆነ የተመለሱት ደብዳቤው የተጻፈው ከዛ በኋላ ነው ማለት ነው። አትሊስት በእንዲህ አይነት መንገድ መቼ ተጻፈ የሚለውን ማግኘት እንችላለን ብዬ አስባለሁ። ማን ጻፈው የሚለውንም ጥያቄ ብዙ ርቀት ሳንሄድ ራሱ መጽሐፉ ይነግረናል። ኢንተርናል ኤቪደንስ አለ፣ ውስጣዊ ማስረጃ አለ። መጽሐፉን ገልጠን የመጀመሪያዎቹ ምዕራፎች ገና የመጀመሪያውን ስናነብ ጳውሎስ ስለራሱ ሲናገር ነው የምናገኘው። ሐዋርያ ሊሆን የተጠራ ኢየሱስ ክርስቶስ ባሪያ ጳውሎስ በነቢያት አፍ በቅዱሳት መጽሐፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ይህም ወንጌል በስጋ ከዳዊት ዘር ስለተወለደ ምናምን ብሎ ስለ ወንጌል ደግሞ ሲያብራራ እናገኛለን። እና ጳውሎስ እሱ ራሱ እንደጻፈው ያንን ደብዳቤ ሲናገር እናገኘዋለን እዚሁ ክፍል ላይ። ኦኬ፣ ግን ጳውሎስ የት ሆኖ ጻፈው? ምናልባት አስፈላጊ ከሆነ ቅድም ስገባ አቤክስ ሲያነሳላችሁ ነበር ስለ ፌቤን። ደብዳቤውን ይዛ ተሸክማ ሄደችው ልታነብ ፌቤን እንደሆነች፣ ከዛ ጋር ተያይዞ ደግሞ ያሉትን መጽሐፉ እንዴት ማጥናት አለብን የሚለውን ፖይንቶች፣ አንዳንድ ነገሮች ሲነካካ እየሰማው ነበር። እና ኦኬ፣ ፌቤን ከክንክራውስ ቤተክርስቲያን አባል የሆነች ናት። በክንክራውስ ቤተክርስቲያን አባል የምትሆን እህታችንን ፌቤንን አደራ እላችኋለሁ ይላል። አደራ ሚላት የላካትን ሴት ነው ደብዳቤውን አስይዞ። ክንክራውስ ደግሞ የሲፖርት ናት፣ ግሪክ አካባቢ ያለች። ስለዚህ ከዛ አካባቢ ከላካትና እሱ እዛ ካለ ደብዳቤውን እየጻፈ ያለው ግሪክ ሆኖ ነው ማለት ነው። የሐዋርያት ሥራ መጽሐፍ ደግሞ በምናነብበት ሰዓት የግሪክ አካባቢ የሆነባቸው የተለያዩ አይነት የታሪክ አጋጣሚዎችን እናነሳለን። ግን የሮሜን መጽሐፍ እያጠናን የምናገኛቸውን ሌሎች ማስረጃዎች ጨምረን አሁን ካነሳውላችሁ የሮሜ መጽሐፍ ምዕራፍ 16 ይችን ሴት ከሚጠቅስበት ክፍል ጋር ስንደምረው የሐዋርያት ሥራ መጽሐፍ ምዕራፍ 20 ላይ ጳውሎስ ለ3 ወር ያህል ግሪክ የተቀመጠበትን ጊዜ ያስነብበናል። በተለይ ያ ጊዜ ወደ ኢየሩሳሌም ለመሄድ አስቦ የነበረበት፣ ከዛ በኋላ ላይም ያው በእርግጥ የሆነ ያህል ጊዜ ከቆየ በኋላ የሄደበትን አጋጣሚ ነው የሚያሳየን። መጽሐፉንም የሮሜ መጽሐፍ ስናጠና በተለይ ምዕራፍ 15 ምናምን አካባቢ ጳውሎስ ይህንን ደብዳቤ ሲጽፍ የሆነ አንድ ጆርኒ ከፊቱ እንዳለ፣ የሆነ ጉዞ ከፊቱ እንዳለ እያሳያቸው ነው የሚጽፈው። ወደ እናንተ እመጣለሁ ይላቸዋል፣ ወደ ሮሜ ከተማ አላያቸውም፣ ላያችሁ ናፍቃሉ ይላል። ምዕራፍ 1 ቁጥር 7 ላይም እንዳለው፣ ቅድም እንዳነሳውላችሁ 15:33 አካባቢ ላይም እንዳለው ለመሄድ ሊያያቸው እንደናፈቀ እንደተከለከለ፣ እስካሁን በሌላው ሰው መሰረት ላይ ላለመመስረት አስቦ እንደቆየ፣ በዚህ ምክንያት እንዳልሄደ እንዳላገኛቸው፣ ግን ደግሞ ለመሄድ እንደሚያስብ ይናገራል። መሄድበትን ጊዜ ደግሞ ሲጠቁማቸው ወይም ሲነግራቸው ወደ ስፔን ሄዳለሁ፣ ወደ እስፓኒያ አልፋለሁ፣ ሳልፍ የዛኔ በእናንተ በኩል ነው ማልፈው እና አይቼ ልጠግባችሁ ፈልጋለሁ ምናምን ሲል ታያላችሁ። ኢንዘሎንግ ራን በሆነ ራቅ ባለ ጊዜ ወደ ስፔን የመሄድ የጉዞ እቅድ እንዳለው፣ ወደዛ ደግሞ ሊሄድ በተነሳበት ሰዓት በሮም ከተማ እንደሚያልፍ ያን ጊዜ ቤተክርስቲያኒቱና እዛ ያለውን ሕዝብ እንደሚያገኝ ሲናገር ታያላችሁ። ግን ከሱ አስቀድሞ አሁን ወደ ኢየሩሳሌም ሄዳሉ ይላል እና አሕዛብ ሁሉ በመቄዶንያም ያሉ አሕዛቦች በኢየሩሳሌም ያሉትን ድሆች ለመርዳት ገንዘብ ሰጥተውኛል እና እሱን ሰብስቤ እየሄድኩ ነው ይላል። እና ምክንያት በቃ መንፈሳዊ በሆነው ጉዳይ አሕዛቦች በአይሁዶች ተጠቅመዋል እና በስጋዊ ጉዳይ ደግሞ እንዴት ነው እናንተ እነሱን ማጠቅሟቸው የሚል አይነት ክርክር ሲያነሳ ታያላችሁ። ስለዚህ ከፊቱ ወደ ኢየሩሳሌም የመሄድ የጉዞ እቅድ እንዳለው ያስነብበናል እዚሁ የሮሜ መጽሐፍ ምዕራፍ 15 ላይ። ያንን ደግሞ ተመሳሳይ በሆነ መልኩ ግሪክ ላይ ተቀምጦ ወደ ኢየሩሳሌም የመሄድ የቅርብ ጊዜ እቅድ ይዞ የምናየው የሐዋርያት ሥራ መጽሐፍ ምዕራፍ 20 አካባቢ ላይ ነው። ስለዚህ ምዕራፍ 20 አካባቢ ደግሞ ጳውሎስ ሶስተኛውን የሚስዮናዊ ጉዞ ለማድረግ የተዘጋጀበት ወቅት ነው። ስለዚህ የሮሜ መጽሐፍ መቼ ጻፈ ስንል ጳውሎስ ግሪክ በተቀመጠበት ጊዜ፣ በተለይ ደግሞ ሶስተኛውን የሚስዮናዊ ጉዞ ለማድረግ እያደረገ ባለበት ጊዜ የተጻፈ ደብዳቤ ነው። ቅድም ዓመተ ምሕረቱ ጠቅሻለሁ። ዓመተ ምሕረቱ ከምን እንደመጣም ደግሞ ከጀርባ ያለውንም ታሪክ ለማንሳት ሞክሬያለሁ። እሺ፣ ለምን ዓላማ ተጻፈ? እንግዲህ እነኚህ ሁሉ ነገሮች እስካሁን እየጠየቅን ምላሽ ለመስጠት እየሞከርን ያለናቸው ጉዳዮች ባክግራውንድን ይመለከት ነው። ያው እንዲሁ ግን በቃ ካይንድ ኦፍ ምንድን ነው ከጀርባ ያለውን ታሪክ እንወቀው፣ ከዛ ስለ መጽሐፉ
ጥሩ ትንታኔ ለመስጠት ይረዳናል ምናምን ሳይሆን መጽሐፉን ስናጠናው እንግዲህ በአንድም በሌላም ታሪክ ከጀርባ ያለው ቴክስት ውስጥ የተገለጠው ከዛኛ ማንባቢው ደግሞ ውስጥ ደግሞ ያለ ሳም ካይንድ ኦፍ ቴክስት ውስጥ ያለውን ሚኒንግ ለማግኘት የሚረዱ በጣም ክሩሻል የሆኑ ኤሌመንቶች አሉ። እነሱን ይሰጠናል። ጥሩ ላይት ይሰጠናል። ጥሩ ሌንስ ይሰጠናል። አሪፍ መነጽር ነው። በደንብ ታሪክን ከጀርባ ያለውን ኮንቴክስት ማጥናት፣ በቴክስት ውስጥ የተገለጠውን የጀርባውን ዓለም ማወቅ። ስለዚህ እሱን ለማድረግ ያንን እዛ ጉዞ ውስጥ እንዳለ እንድታስቡ እፈልጋለሁ። ስለዚህ ለምን ዓላማ ተጻፈ የሚለው ላይ በጣም ረጅም ለሆነ ዘመን በጣም ሞደርን ዴይ ስኮላርሺፕ በተለይ የምሁራኖች ውይይት ክርክር 19ኛው ክፍለ ዘመን አካባቢ ወይ ደግሞ 18ኛው ክፍለ ዘመን መጨረሻ አካባቢ ድረስ ረጅም ዘመን የገዛ አንድ አስተሳሰብ አለ። የሮሜ መጽሐፍ በሚመለከት የቤተ ክርስቲያን በተለይ የፕሮቴስታንት ሪፎርሜሽን ላይ የምናገኛቸው እነ ሉተር እነ ካልቪን ከዛ እነሱን ደግሞ ኢንፍሉዌንስ ያደረጉ የቤተክርስቲያን አባቶች እነ ኦጋስቲን መጽሐፉን ሲያጠኑ የሚያጠኑበት መንገድ ማለት ነው። መጽሐፉን ሲያዩ የሚያዩበት መንገድ ከዛ ደግሞ በዋናነት ደግሞ ሜላንችተን እነኚህ ሰዎች አሁን ያነሳውላችሁና ረጅሙ የክርስትና ትራዲሽን ውስጥ ያለው የሮሜን መጽሐፍ ኦብዘርቭ ወይም የሚያዝበት የሚጠናበት የሚነበብበት ወደ ሮሜ መጽሐፍ የሚቀረብበት መንገድ በጣም ዶሚናንትሊ አንድ መንገድ ነበረ። ያ መንገድ ምንድነው? የሆኑ ዶክትሪኖች የተለያዩ የክርስቲያን ክሩሻል የሆኑ ዶክትሪኖች የታጨቁበት መጽሐፍ ካይንድ ኦፍ ሪሊጂየስ ኮምፔንዲየም ክርስቲያን ሪሊጂየስ ኮምፔንዲየም ስብስብ የክርስትና እምነት ውስጥ ያሉ ሃይማኖታዊ አስተሳሰቦች ይሄ ምንድነው እምነቱ ውስጥ ያሉ በጣም ወሳኝ አስተሳሰቦች የታጨቁበት መጽሐፍ። ስለ ኃጢአት ማወቅ ትፈልጋላችሁ? ሮሜን አንብቡ። ስለ ጽድቅ ማወቅ ትፈልጋላችሁ? ሮሜን አንብቡ። ስለ መዳን ማወቅ ትፈልጋላችሁ? በዛ አይነት ኢንቴንሽን ጳውሎስ ጽፎታል በሚል አይነት መንገድ ይታሰብ ነበር ይሄ መጽሐፍ። ስለዚህ የሮሜ መጽሐፍ የሚጠናውና የሚነበበው በጣም ክሩሻል የሆኑ ሴንትራል የሆኑ የክርስትና እውነቶች በዝርዝር የቀረቡበት መጽሐፍ በሚል አይነት ሴንስ ነበር። ይሄ ሞሮፍ መጽሐፉ የመጽሐፉ ታይምለስ ኔቸር ላይ በጣም ያተኮረ ነው። ኢንፋሳይዝ ያደረገ ነው ወይም ትኩረት የሰጠ ነው። መጽሐፉ የሮሜ መጽሐፍ የተጻፈው ጊዜን በሚያልፍ ጊዜን በሚሻገር ዘመን በሚሻገር መልኩ አንድ ክርስቲያን በየትኛውም ዓለም በየትኛውም ዘመን ያለ ክርስቲያን ሊያውቃቸው የሚገቡ በጣም ወሳኝ የሆኑ መሰረታዊ የሆኑ ጉዳዮችን በዝርዝር የሚያስነብበንና የሚያሳየን መጽሐፍ ነው የሚል እንግዲህ ጳውሎስ ለሆኑ ሰዎች ወይም ለሆነ ቤተክርስቲያን እንደጻፈው ግልጽ ነው። እነኚህም ሰዎች ይህንን ሳያውቁ ቀርተው አይደለም። ግን ጳውሎስ ራሱ ሲጽፍ ይህንን የጻፈው ይላሉ አንዳንዶች፣ ይህን የጻፈው ያላያት ቤተክርስቲያን ያልጎበኛት ያልሄደባት ቤተክርስቲያን ናት። ስለዚህ አፖስቶሊክ ፋውንዴሽን ያስፈልጋት ነበረ። አፖስቶሊክ ፋውንዴሽን ደግሞ በጣም ልከኛ የሆኑ ክሩሻል የሆኑ በጣም መሰረታዊ የሆኑ የክርስትና እምነቶች አፖስትልስ ፕሮፖን ያደርጓቸው የነበሩትን የክርስትና እምነቶች አንድ ሐዋርያ መናገር ሲችል ነው እና ያንን ዓላማ ይዞ ነው ጳውሎስ ይሄንን መጽሐፍ የጻፈው የሚል አይነት አስተሳሰብ ነው። አሁንም ድረስ በተወሰነ መልኩ አለ የሮሜ መጽሐፍ በቃ የክርስትና ባክቦን ኢኔሴንስ በጣም በቃ በርካታ እና በጣም ቁልፍ የሆኑ ጉዳዮችን የያዘ መጽሐፍ ነው። እንደውም መጽሐፍ ቅዱስ ተጨምቆ በአጭሩ የትኛው መጽሐፍ ይገልጿል ብለን ብንጠይቅ የሮሜ መጽሐፍ ማለት እንችላለን የሚሉ አይነት ክርክሮችን እንሰማለን። ስለዚህ ይሄ በጣም መጽሐፉን እንዴት እናንብብ ወይም ደግሞ የመጽሐፉ ዓላማ ምን ይመስላል በሚለው ጥያቄ ውስጥ ታይምለስ ጉዳዮችን የያዘ የክርስትና ቁልፍ ርዕሰ ጉዳዮችን የሚያቀነቅን ቅድም እንዳልኳችሁ ደግሞ ሪሊጂየስ ኮምፔንዲየም የሃይማኖት ስብስብ የሃይማኖታዊ አስተሳሰቦች ክርስቲያን ሪሊጂየስ ኮምፔንዲየም እንደሆነ የሚታይበት አስተሳሰብ ነው። ረጅም ዘመን የቆየው ይሄ ነው። እሺ ይሄ ግን ረጅም ጊዜ ቆየ። አት ሰም ፖይንት የሆነ አይነት ብሬክ ይኖራል። እንግዲህ አሁን ደግሞ መጽሐፉ ሲጠና እንደ ሌሎችም የደብዳቤ መጽሐፎች ኦኬዥናል መሆኑን ሳንረሳ ነው ማጥናት ያለብን የሚሉ ድምፆች ተበራክተው ነው የምሰማው። የተለያዩ ኮሜንታሪዎችን ለማንበብ ስንሞክር ኖ ታይምለስ ፕሪንሲፕል ምናምን ወይም ታይምለስ መጽሐፍ ነው ምናምን የሚለውን በጣም ትኩረት ማድረግ የለብንም። ኦኬዥናል ነው እኮ ይሄ እኮ ደብዳቤ ነው፣
የገላትያ መጽሐፍ፣ የቆሮንቶስ መጽሐፍ፣ አንደኛ ቆሮንቶስ የቀሎይ ቤተሰቦችን ጳውሎስ ጠይቆ ወይም እነሱ መጥተው ነግረውት ችግራቸውን በቤተክርስቲያን ውስጥ ያለውን አፓረንት ችግር አስረድተውት ያንን ችግር አድሬስ ለማድረግ እንደጻፈ ሁሉ የሮሜ መጽሐፍ ከሆነ አይነት ታሪካዊ ችግር የተወለደ ነው። ስለዚህ ኦኬዥናሊቲው መርሳት የለብንም የሚሉ አይነት ክርክሮች በጣም ተበራክተው እናያለን። በዋናነት ኤፍሲ ባወር የሚባል ስኮላር ነው በጀርመን ቋንቋ መጽሐፉ የመጀመሪያው መጽሐፉ ላይ የሮሜ መጽሐፍ በእንዲህ አይነት መንገድ መጠናት የለበትም፣ ታይምለስ እንደሆነ፣ ዘመን ዘለቅ እንደሆነ፣ ከዛ ክርስቲያን ኮምፔንዲየም እንደሆነ፣ ሪሊጂየስ ኮምፔንዲየም እንደሆነ፣ የቁልፍ የሆኑ የክርስትና አስተምሮችን የሰበሰበ ሀሳብ ነው የሚለው ነው። ትንሽ ቆመን መፈተሽ አለብን የሚል አይነት ቻሌንጅ ለመጀመሪያ ጊዜ ሲያመጣ እናያለን። እና ከዛ በኋላ አሁን ላይ በጣም በስፋት የምናየው መጽሐፉ ኮንቴክስቹዋሊ ነው መጠናት ያለበት፣ ሂስቶሪካሊ ኤንድ ኮንቴክስቹዋሊ እና ባክግራውንዱን የታሪክ ዳራውን አይተን ኦኬዥናል መሆኑን ተረድተን ነው ማጥናት ያለብን። ደብዳቤ ስለሆነ ጥያቄ አለ፣ ከጀርባ ጥያቄ አለ። ጥያቄውን ሰምተን ነው ምላሹን ማወቅ ያለብን። ልክ የምታውቁት ነው የስነ አፈታት ትምህርት ላይ በተለይ እነ ጎርደን ፊ እና ዳግላስ ስቱዋርት ሃው ቱ ሪድ ዘ ባይብል ፎር ኦል ኢትስ ወርዝ የሚለው መጽሐፋቸው ላይ አንድ የሚያነሱት እንትን አለ፣ ምሳሌ አለ። ደብዳቤዎችን ስናጠና ኦኬዥናል መሆናቸው መርሳት የለብንም። ምክንያት ለምሳሌ ኦኬዥናል ማለት ምን ማለት ነው ምናምን ሲሉ በዚህ ዘመን እንዳለ ስልክ እንደሚያወራ ሰው ነው። ስልክ የሚያወራው ሰውዬ አጠገባችን ቢቆም የምንሰማው የተናጋሪውን ድምፅ ነው እንጂ በስልክ ውስጥ እየተላለፈ ያለውን በዛኛው ሳይድ ያለውን ሰው ድምፅ አልሰማም። ግን በተናጋሪ ውስጥ የዛኛውን ፓርቲ ግን ድምፅ እና ወይም ሀሳብ ማወቅ እንችላለን። ለምሳሌ አሁን እኔ በሆን ማወራው ቅድም ከአበባዬ ጋር ስልክ አውርተናል ብያችኋለሁ። ቅድም ሳወራ አጠገቤ ታክሲ ውስጥ የተቀመጠ ሰው አንዳንድ ጉዳዮችን ሊረዳ ይችላል። ኧረ እባክህ አሁን መቼ ስንት ሰዓት 3 ሰዓት ተኩል ላይ ቲክቶክ ኦኬ እሺ አልተዘጋጀውም ግን እስቲ ሙከራ ላድርግ ምናምን ስል የሆነ አጠገቤ የተቀመጠው ሰው ኦኬ ቲክቶክ ላይ የሆነ አይነት ትምህርት ጓደኛው ሰጀስት እያደረገው ናና አስተምር እንደዚህ ፕሬዘንት አድርግ ምናምን እያለው ሳይሆን አይቀርም የሚል አይነት ግምት እንዲይዝ ያደርጓል። በሌላኛው ሳይድ ያለውን ድምፅ እንድንሰማ በዚህ በኩል አጠገባችን ያለው እኛ የምንነካው በአይናችን የምናየው ወይም ጆሮአችን ውስጥ የሚገባው ድምፅ ሴንስ የምናደርገው የምንሰማው ድምፅ ይነግረናል። በዛ ውስጥ ሪፍሌክትድ ነው። ስለዚህ ጥያቄዎቹ መጽሐፍ ቅዱስም ስናጠና ደብዳቤ በእንደዛ አይነት ኦኬዥናል ኔቸር እንዳላቸው እያሰብን ነው ማጥናት ያለብን። ቴክስቶቹ ውስጥ ሪፍሌክትድ ሆኗል። ቴክስቶቹን የምናገኘው ልክ በአንድ ሳይድ እንዳለው የፎን ኮንቨርሴሽን ውስጥ በአንድ ሳይድ እንዳለው ድምፅ ነው። በጀርባ ያለውን ድምፅ በደንብ አጥርተን ለማወቅ ወደኋላ መሄድ አለብን የሚል አይነት ሰጀሽን ነው። ስለዚህ ኦኬዥናል ነው ስንላችሁ ደብዳቤዎችን በዛ አይነት መልኩ ነው አፕሮች ማድረግ ያለብን። ስለዚህ ሮሜም ከዚህኛው የደብዳቤዎች ተፈጥሮ የሚለይ አይደለም። ታይምለስ ፕሪንሲፕልስ፣ ታይምለስ ቲቺንግስ፣ ታይምለስ ዶክትሪንስ እነዛ የታጨቁበት ምናምን አለ። ጳውሎስ ተነስቼ ስለ ክርስትና ላስተምራቸው ምናምን ብሎ አይደለም ጳውሎስ ያስተማራቸው የሚል ክርክር ነው። ኦኬ እሺ። ስለዚህ አሁን በጣም የሚያግባባን ከሆነ ታይምለስ ፕሪንሲፕሎችን ሰብስቤ ላስተምራቸው ካላለና ሂስቶሪካሊ መጠናት ያለበት ኦኬዥናል ሌተር ከሆነ ወቅታዊ ከሆነ ምን አይነት ወቅቶች ናቸው አስቻይ ምክንያት ሆነው የሮሜ መጽሐፍ እንዲጻፍ እንዲጠና ወይም ምንድነው ጳውሎስ እንዲጽፈው ያነሳሱት? ወይም የሮሜ መጽሐፍ ዋነኛ ዓላማ ምንድን ነው? እንግዲህ ከዓላማው ጋር በተያያዘ ስለሆነ እነኝም ፖይንቶች ያነሳ ነው። ኦኬዥናል ነው ካልን ምን አይነት ዓላማዎችን ይዟል? የተለያዩ ሰጀሽኖች ሰጀስት ያደርጋሉ። ለምሳሌ አንደኛው ቅድም አንስቼላችኋለሁ፣ ወደ ስፔን ሚሽነሪ ጆርኒ ሊያደርግ ነው ጳውሎስ ወደ ሮሜ ከመምጣቱ በፊት። ወይም ደግሞ የሮም ከተማን ረግጦ የሚያልፈው የሮምን ቤተክርስቲያን የሚያገኘው ቅዱሳን ሊያገኝ እቅድ የያዘው ወደ ስፔን በሚሄድበት ሚሽነሪ ጆርኒ ውስጥ ነው። በዛ እቅድ ውስጥ ነው የሮም ክርስቲያኖችን ለማግኘት እያሰበ ያለው። አንዳንድ ሰዎች በስፔን የክርስቶስን ወንጌል ከዚህ ቀደም ሲያደርግ እንደነበረው በተለያዩ ከተሞች እየገባ የሚሰራውን ስራ ሊሰራ የሚሽነሪ ጆርኒ እቅድ አለው። ለዛ ኮንትሪቢዩት እንዲያደርጉ ፈልጓል ጳውሎስ እና እንዲተባበሩት በዚህ የወንጌል ስራ አብረውት እንዲሰማሩ ፈልጓል። እና ይሄኛው ኢንቴንሽን ነው የሮሜን መጽሐፍ እንዲጽፍ ያነሳሳው ብለው ክርክር የሚያቀርቡ አሉ። እንዴ ታዲያ የሮም ቤተክርስቲያን ከዚህኛው ሚሽነሪ ጆርኒ ጋር አብራ እንድትሰፋ ወይም አብራ እንድትቆም
ፈልጎ ከሆነ ያ ሁሉ ኤክስቴንሲቭ ዲስከሽንስ ኤክስቴንሲቭ ክርክሮች ስለ ጀስቲፊኬሽን፣ ስለ ሲን፣ ስለ ኃጢአት ጽድቅ፣ የእግዚአብሔር ሕዝብ ማንነት፣ ስለ እስራኤል ሕዝብ የተለያዩ ጥያቄዎችን አድሬስ የሚያደርግበት ምንድነው ጥቅሙ፣ ምንድነው ሀሳቡ የሚል አይነት ጥያቄ መነሳቱ አይቀርም። እነኚህ ሰዎች እንደዚህ ይሄኛውን ሰጀስት የሚያደርጉ ሰዎች የሚከራከሩት ነው። ጳውሎስ ከመጀመሪያውም እኮ ሐዋርያነቱን አርጊው አድርጎ ነው የሚጀምሩ። ሐዋርያ ሊሆን የተጠራ የክርስቶስ ባሪያ ጳውሎስ ብሎ ነው የሚጀምሩና ሐዋርያነቱን ከዛ በኋላ ሐዋርያነቱን ደግሞ በደንብ ሰፖርት የሚያደርግለት ፕሮፖን የሚያደርገው የሚያንጸባርቀው የሚናገረው አድቮኬት የሚያደርገው አስተምህሮ ኦርቶዶክሲ እንደሆነ ወይም ልከኛ ትምህርት እንደሆነ ፒውር ዶክትሪን እንደሆነ ፒውር ክርስቲያን ዶክትሪን እንደሆነ ማወቅ ስላለባቸው ያንን ነው እያጸና በመካከላቸውም ያለውን ጥያቄ እየመከተ ምንድነው ትሬት እየተቃወመ ከዛ ደግሞ እያስተማራቸው ምናምን የምናየው እና ኤክስቴንሲቭ ዲስከሽኑ የተለያዩ ዶክትሪናል ጉዳዮችን እያነሳ ምናምን የሚከራከረው ጳውሎስ በዛ የሰልፍ ኢንትሮዳክሽን ሌተር ስለሆነ ነው። ራሱን እያስተዋወቃቸውም ጭምር ስለሆነ ነው እና እሱም በዛ መልክ ራሱን በዛ መልክ ፕሬዘንት ካደረገ በኋላ ሚሽነሪ ጆርኒውን እነሱ ኢንዶርስ እንዲያደርጉ እድል ይከፍትላቸዋል ማለት ነው። ኦኬ ልክ ነው። አንድ ሐዋርያ ልከኛ የሆነ ሐዋርያ፣ ኦርቶዶክስ የሆነ ሐዋርያ፣ ፒውር ዶክትሪን ፕሮፖን የሚያደርግ ሐዋርያ የተልእኮ ጉዞ እቅድ ላይ ነው። ስለዚህ አብረኑ መቆም አለብን የሚል አይነት መነሳሳትን እነሱ ውስጥ ይፈጥራል። እሱን ኢንቴንድ አድርጎ ነው የጻፈው የሚሉ አሉ። አንዳንዶች ደግሞ አካባቢውን የቀይሩትና እዛው ምዕራፍ 15 ላይ ያለውን ወደ ኢየሩሳሌም እኮ አሁን በቅርብ ሊሄድ ነው ደብዳቤውን ሲጽፍ ኢሚዲየት እንትኑ ዴስቲኔሽኑ ጄሩሳሌም ነው ሊሄድ ነው አሁን እና መሄደው ደግሞ እዛ ኢየሩሳሌም ውስጥ ያሉ ድሃ ቅዱሳን አሉ ይሁዳ አካባቢ ያሉ እና እነሱን ከመቄዶንያ እና ከተለያዩ አካያ ምናምን ከሚባሉ የአሕዛብ ግዛቶች ገንዘብ ሰብስቦ ኮሌክት አድርጎ እነሱን ሊረዳቸው እየሄደ ነው። እንዴት ራሱ እንደሚቀበሉት አያውቅም። ጸልዩልኝ ምናምን ይላል። ምክንያቱም ከአሕዛብ የሚመጣውን ገንዘብ ላይቀበሉት ይችላሉ። ሰም ካይንድ ኦፍ ፍራክቸርስ ስለነበረ በዚህ ሶሻል ግሩፕስ መካከል የሆነ ጦርነት የሆነ አይነት መከፋፈል ስለነበረ ገና የመጀመሪያዊቱ የክርስቶስ ቤተክርስቲያን አይሁዶቹ በጣም ስትሪክትሊ አይሁዳዊነታቸውን ሙሉ ለሙሉ ሳይጥሉት ነው አይሁድ ክርስቲያን የሆኑት እንኳን አሕዛቦቹም ደግሞ በጣም የሆነ የአሕዛብ እንትናቸውን በቃ ይሄ በጣም ፍሪደማቸውን ኤክሰርሳይዝ የሚያደርጉበት ምናምን አይነት ጊዜ ነው። ስለዚህ በዛ መካከል በጣም ብዙ የሶሻል ግሩፕስ ጦርነት ነበረ እና እንዴት እንደሚቀበሉት አያውቅም። ግን ስቲል አሁን ከአሕዛቦች ኮሌክት ያደረገውን ገንዘብ ወይም እርዳታ ለሮም ላሉ ክርስቲያኖች ይነግራቸውና እነሱም ደግሞ በዚህ ጉዞ ውስጥ ትብብር እንዲያደርጉ ጥያቄ ሲያቀርብላቸው እናያለን። ወይም ደግሞ ይህንን የጻፈላቸው በዚህ ምክንያት ነው ብለው የሚከራከሩ አሉ። የሮሜ መጽሐፍ የተጻፈው ሌላኛው ምክንያት አንዳንድ ሰዎች ኤክስክሉሲቭሊ ሁሉ ሲያቀርቡ የምንመለከተው ወደ ኢየሩሳሌም ለሚያደርገው ጉዞ ድሆችን ለመርዳት የሚያደርገው ጉዞ ውስጥ ትብብር እንዲያደርጉት አብረውት እንዲቆሙ ጥሪ እያቀረበ ነው። ስለዚህ ዋነኛው ዓላማው የጳውሎስ ይሄ ነው። ይሄንን አድሬስ ለማድረግ ነው የሮሜ መጽሐፍ 16ቱን ምዕራፍ የጻፈው የሚሉ አሉ። ሌላው ደግሞ ሰጀሽን ቅድም እንዳልኳችሁ አፖስቶሊክ ፋውንዴሽን ስለሌላት እቺ ቤተክርስቲያን ግዴታ አስፈላጊ ስለሆነ ነው የጻፈው ብለው ደግሞ የሚከራከሩ አሉ። ቅድም እንዳልኳችሁ የፋሲካን በዓል ለማክበር ከሆነ እነኚህ ሮም ከተማ ውስጥ ይኖሩ የነበሩ አይሁዳውያን ወደዛ ወደ ኢየሩሳሌም ሄደው ወንጌሉን ሰምተው የመጡት በመካከላቸው ሐዋርያት አልነበሩም ማለት ነው። ኦኬ። ስለዚህ ልከኛውን ትምህርት የሚያስተምራቸው አይኖርም። ስለዚህ ልከኛውን የክርስቶስን ትምህርት እንዲያስተምራቸው ወይም እንዲያውቁ እንዲረዱ ከእስራኤል ሕዝብ ጋር ከተስፋው ጋር ከኋላቸው ከነበረ ረጅም ሪዴምቲቭ ሂስትሪ ጋር አያይዞ ያን ለማቅረብ አፖስቶሊክ ፋውንዴሽን ስላስፈለገ ነው ጳውሎስ ይህንን ደብዳቤ ጻፈው ብለው የሚከራከሯል። ግን በጣም ፕሪዶሚናንትሊ አሁን ደግሞ ብዙዎች የሚስማሙበት ኖ ጳውሎስ በእነኚህ ምክንያቶች አይደለም የጻፈው ብሎ የሚከራከሩ አሁን በጣም የሮሜ ጥናት ውስጥ በተለይ ከፍ ባለ ደረጃ የሮሜ መጽሐፍ የሚያጠኑ ሰዎች እንደ አሲዩምድ ኖሌጅ እየሆነ የመጣው በተለያዩ የማህበረሰብ ቡድኖች መካከል የተፈጠረውን ግጭት ቴንሽን አድሬስ ለማድረግ ነው ጳውሎስ የጻፈው። እነኚህ የማህበረሰብ ቡድኖች ምንድን ናቸው? ኦብቪየስሊ አይሁድና አሕዛብ። በቤተክርስቲያኒቱ ውስጥ አሕዛቦች ነበሩ። ቅድም እንዳልኳችሁ ከተማው የነሱ ነው። አይሁዶች ደግሞ ነበሩ። የታሪክ አጋጣሚ ያለ ከጀርባ
እነሱ የመጡበት ወደ ሮም ከተማ የገቡበት። ከዛ በመካከል ደግሞ ኤዲክት ኦፍ ከላውዲዮስ ቅድም ያልኳችሁ የቀላውዲዮስ ትእዛዝ ወጡ ሄደው ነበረ። መሲሁ መጣ፣ ልከኛውን ወንጌል ሰምተን ተመልሰናል ብለው የክርስቶስን መንገድ ይከተሉ የነበሩ አይሁዳውያን በዛ ከተማ ውስጥ ይኖሩ ነበረ እና ፕሪዶሚናንትሊ ጀዊሽ ሪሊጅን ነው ክርስትና ገና ሲጀመር። ምክንያቱም መሰረቱም ሩቱም ስሩ በአጠቃላይ የአይሁድ እምነትና አስተሳሰብ ስለሆነ እዛ ላይ ስለሆነ የቆመው አይሁዳዊነት ወይም የአይሁድ ክርስትና እና የእሱ ባህል የዛ አስተሳሰብ በሮም ከተማ ውስጥ በጣም ይታይ ነበር ፕሪዶሚናንትሊ። ግን ቅድም በጠቀስኩላቸው የታሪክ አጋጣሚ እነሱ ከወጡ በኋላ ጀንታይልስ ብቻ ይቀራሉ ማለት ነው። ስለዚህ ከእነሱ ወንጌሉን የሰሙ ጀንታይልስ ሞስት ላይክሊ ቤተክርስቲያኒቱ ሞልተውን የጠበቋቸው ሲመለሱ ምናልባት በርካታ በአይሁድ እምነት ውስጥ ቁልፍ የሆኑ ድርጊቶችን አባንደን አድርገው ሳይሆን አይቀሩም የጠበቋቸው። ለምሳሌ ሕጉን ከመጠበቅ ጋር ተያይዞ ያሉ ነገሮች፣ ሲሰበሰቡ የሚያደርጓቸው ሪሊጂየስ ሪቹዋልስ በአይሁድ ስርዓት ውስጥ ያሉትን ምናልባት አባንደን አድርገው ሊሆን ይችላል። ከመገረዝ ጋር ያሉ ነገሮችን፣ የምግብ ስርዓታቸውን፣ የቀን አቆጣጠርን ጳውሎስ 14 15 የሚያነሳቸውን እነኚህ ነገሮች አባንደን ሳያደርጉ አይቀሩም እና የአዲሱን መንገድ የክርስቶስን መከተል የሚባሉ አዲሱን የወንጌሉን መንገድ ጀንታይሎቹ በራሳቸው ሶሻል ኔቸር ወይም የሶሻል ፊቸር የማህበረሰብ ገጽታ ቅርጽ ሳይሰጡት አይቀሩም እና አይሁዳውያን ሲመለሱ ደግሞ ማያውቁት አይነት ኮሚኒቲ ነው ያገኙት ሞስት ላይክሊ ማለት ነው። እና በዚህ መካከል ቴንሽን ይፈጠራል በሁለቱ የማህበረሰብ ቡድኖች መካከል። ጳውሎስ ይህንን ችግር አድሬስ ለማድረግ ነው የጻፈው። ዋነኛው ፕሮብሌም የሮሜ መጽሐፍ ስናጠና የምናገኘው ዋነኛው ችግር ሶሻል ዲቪዥን ነው። የማህበረሰብ መካከል በተለያዩ ማህበረሰቦች መካከል ያለ መከፋፈል ነው፣ መቃቃር ነው እና ያንን ቴንሽን አድሬስ ለማድረግ ነው ጳውሎስ ይህንን ደብዳቤ የጻፈው የሚል ክርክር ነው በስፋት የምናገኘው። ኦኬ 3-4 ምናምን ዓላማዎችን አነሳን። ምናልባት እኛ ለማጣት የትኛው የተሻለ ይመቸናል የሚል ጥያቄ የምታቀርቡ ከሆነ ለምን እኔ በጣም አፕሪሼት ማደርገው ኤክስክሉሲቭ የሆኑ አተያዮችን አይደለም። በጣም በተሻለ ጥሩ በሆነ መንገድ ሰጀሽኖቹ ፖይንት ካላቸው ቴክስቱን ስናጠና ፕሮፖዝ የተደረጉት የቀረቡት ሀሳቦች ቴክስት ውስጥ የምናገኛቸው ከሆነ ኤክስክሉሲቭ ለአንደኛው መንገድ ብቻ ነው ዓላማው ብሎ አንዱ ላይ ብቻ ስቲክ ማድረግ ልክ ነው ብዬ አላስብም። ስለዚህ ወደ ስፔን ሊሄድ አስቧል ጳውሎስ ተነስቷል። የዛ ሚሽነሪ ጆርኒ ላይ አካል እንዲሆኑ አባል እንዲሆኑ እንዲሳተፉ ጥሪ እያቀረበ ሊሆን ይችላል። አት ሴም ታይም ደግሞ ኢሚዲየት ፕላኑ ደግሞ ወደ ኢየሩሳሌም መሄድ ነው። እዛም ላይ ደግሞ እንዲሳተፉ ፍላጎት ሳይኖርበት አይቀርም። ያ ብቻ አይደለም። አፖስቶሊክ ፋውንዴሽን ካሉራት ቤተክርስቲያኖች እና ክሩሻል ከሆነ አስፈላጊ ከሆነ ጳውሎስ በዛም ምናልባት በዛ ገፊ ምክንያትም ሳይሆን አይቀርም የጻፈው። አት ሴም ታይም ደግሞ ቸርች ውስጥ የሶሻል ዲቪዥንስ ነበሩ። ያንን ደግሞ ሊያልፍ አይችልም ጳውሎስ የጻፈላቸው ችግሩን አውቆ ማለት ነው። እና ይህንን ደግሞ በጣም የምናውቀው 16ኛው ምዕራፍ ላይ የተለያዩ ሰዎችን ስማቸውን ሲጠራ እንመለከታለን። ቤተክርስቲያኒቱን በተለያዩ ቤት ውስጥ ያለውን ቤተክርስቲያን በሰላምታ አማካኝነት ስማቸውን ሲያነሳ ሲጠራቸው ምናምን እንመለከታለን። ስለዚህ ሰም ካይንድ ኦፍ ፐርሰናል አታችመንት ፐርሰናል ኮኔክሽን ከቤተክርስቲያኒቱ ውስጥ ካሉ የተለያዩ ግለሰቦች ጋር ነበረው ማለት ነው። ስለዚህ በእንደዚህ አይነት መንገድ ግንኙነት ካለው የተወሰኑ ኢንፎርሜሽኖችን ሊያውቅ ይችላል ስለ ቤተክርስቲያኒቱ ኮር የሆነውን በተለያዩ የማህበረሰብ ቡድኖች መካከል ያለውን መከፋፈልና መቃቃር ወይም ቴንሽን ሳያውቅ ይቀራል ብለን ማሰብ አንችልም። ቴክስቱ ላይ ደግሞ በጣም በይበልጥ በተደጋጋሚ ሲንጸባረቅ እናያለን። ያንንም አድሬስ ለማድረግ ሲሞክራለን። ስለዚህ የትኛውን ሰጀስት አደርጋለህ ብትሉኝ ኤክስክሉሲቭሊ አንዱን አልላችሁም። በዋናነት ምናልባት በሶሻል ዲቪዥኖቹ መካከል ያለውን በሶሻል ግሩፖቹ መካከል ያለውን ዲቪዥን ወይም መከፋፈል አድሬስ ሊያደርግ ሊሆን ይችላል። ከዛ በተጨማሪ ግን ሌሎች ሰጀስት የተደረጉትን ፕሮፖዝ የተደረጉት የቀረቡት ሀሳቦች መጣል ያለባቸው ናቸው ብዬ አላስብም። እሺ እንደዚህ ካለን መጽሐፉን ግን እንዴት እናንብበው? እንግዲህ ዛሬ መግቢያ ስለሆነ ቴክስቶቹ ላይ ምዕራፍ 1 ምንድን ነው የሚለው የምዕራፍ 1 ሀሳብ ምንድን ነው ምናምን እያልን አንሄድም። ሂስቶሪካል ባክግራውንዱን እንዴት መጡ፣ ሮም ከተማ ውስጥ አይሁዳውያን እንዴት ተገኙ፣ ከዛ ደግሞ ወንጌሉ እንዴት እዛ አካባቢ ሊሰማ ቻለ፣ ማን ጻፈው ራሱ መልእክቱን፣ በምን አይነት ገፊ ምክንያት፣ ምን አይነት ታሪካዊ አጋጣሚ ያለ ከጀርባው፣ ከዛ ደግሞ እነማን ናቸው የሰሙት፣ ምንድነው ጥያቄው፣ ቤተክርስቲያኒቱ ውስጥ የነበረው ኮር ጥያቄ የሚሉትን ፖይንቶች አንስተናል። እነኚህ በጣም ቴክስቱን ስናጠና
የሆነ ላይት ሼድ ይሰጡናል። ከነኚህ በተጨማሪ ግን ቴክስቱን ስንቀርስ ስናጠና እንግዲህ አለ አይደል መጽሐፍ የተለያየ አይነት መጽሐፎች ስናጠና የራሱ ኢንተርናል ስትራክቸር አለው። አንድ መጽሐፍ ጸሐፊ አንድን የሚጽፈውን መጽሐፍ የሚያዋቅርበት መንገድ ማለት ነው። ስለዚህ ኢንተርናል ስትራክቸር ካለው እንዴት ነው ያን ኢንተርናል ስትራክቸር ማወቅ የምንችለው አይደንቲፋይ ማድረግ የምንችለው ካልን እንግዲህ በቲሞች መክፈል እንችላለን። ወይም ደግሞ አንድ ሊትራሪ ወይም አንድ የጽሁፍ ክፍለ ምንባብ የትኛውን ሀሳብ ዶሚናንትሊ ያነሳል፣ ከዛ ቀጥሎ የሚመጣው ክፍለ ምንባብ ምን አይነት ሀሳብ ዶሚናንትሊ ያነሳል። ስለዚህ እነሱ ልክ የመጽሐፉ ዋነኛ ስትራክቸራል ዩኒትስ አድርገን ወስደን መጽሐፉን እንዴት ከፍለ ማጥናት እንችላለን የሚለውን ማሰብ እንችላለን ብዬ አስባለሁ። ስለዚህ በጣም ዶሚናንትሊ የሚታሰበው በጣም ብዙ ጊዜ የሮሜ መጽሐፍ ሲጠና የሚባለው በተለይ ትራዲሽናሊ ብዙ ሰዎች በእርሱ የሚያደርጉት የሚከተሉት የአጠናን መንገድ መጽሐፉን በአራት መንገድ በመክፈል ነው። የመጀመሪያው ምዕራፍ 1 ከቁጥር 1 እስከ 3:20 ምዕራፍ 1 ከቁጥር 1 እስከ 3:20 ትዝ ይላችኋል። የመጀመሪያውም የሁለተኛውም ምዕራፍ ላይ የሆነ አይነት ኩነኔ፣ የሆነ አይነት ጀጅመንት፣ የሆነ አይነት የጸሐፊው የሚያንጸባርቀው የእግዚአብሔር ቁጣ ታያላችሁ እና ያ ቁጣ ደግሞ በሁለቱም ሶሻል ግሩፕስ መካከል የሚታይ ነው። ማለት በሚታይ ጥፋት ላይ የተመሰረተ ነው። ለምሳሌ ምዕራፍ 1 በተለይ ከ18 ጀምሮ ስንመለከት ኃጢአተኝነትንና አመፀኝነትን በጣም የሚከተሉ የእግዚአብሔርን ስርዓት ለማፍረስ በዛ መንገድ የሚሄዱ ሰዎችን ምናልባት ሞስትሊ ብዙ ሰዎች እንደሚሉት አህዛቦችን ሳይሆን አይቀሩም እነሱን የሚኮንን አይነት ነገር እናያለን። የእግዚአብሔር ባህሪ እኮ ተገልጧል በፍጥረት ዓለሙ በአጠቃላይ እግዚአብሔር ባህሪው፣ ማንነቱ፣ ስራው በሙሉ ፍጥረት ከጀመረበት ጊዜ አንስቶ ተገልጧል እና እናንተ ይህንን ነው እየካዳችሁ የኖራችሁት፣ የምታመካኙት እኮ የላችሁም እና በዚህ ጥፋት ውስጥ ነው ያላችሁት እና እውነት በአመፃ በሚከለክል አይነት አስተሳሰብ ውስጥ ነው ያላችሁት ብሎ እግዚአብሔር በዚህ ላይ ደግሞ ይፈርዳል የሚል አይነት ነገርን ያነሳል እና በዛ ያንን ይሄ በጣም ድፍን በሆነ ነገር ብቻ ሳይሆን በጣም ዝርዝር ኢሞራሊቲዎችን ሁሉ እያነሳልን እርስ በርሳቸው ስጋቸውን ሲያዋርዱ፣ እግዚአብሔርን በልባቸው ሲክዱ፣ ፍትወትን፣ እርኩሰትን ሲመኙ፣ ለፈጣሪ ሊሰጥ የሚገባውን ቦታ ለፍጥረት ሲሰጡ፣ አይዶላትሪ በመካከላቸው ጣዖት አምላኪነት እንደተገኘ፣ ከዛ ሴክሹዋል ኢሞራሊቲ በመካከላቸው እንደተገኘ፣ በማህበረሰብ መካከል በጣም በቃ አስከፊ የሆኑ ነገሮችን ግፍን ሲፈጽሙ፣ ነፍስ መግደልን፣ ክርክር፣ ተንኮል፣ ክፉ ጠባይ የተሞሉ ሰዎች እንደሆኑ ባህሪያቸውን እንደዛ እየጠቀሰ ሲያብራራ እንመለከታለን። ምዕራፍ 2 ላይ በተለይ ከ17 አንስቶ ደግሞ አይሁዶችን የሚወቅስ አይነት ነገር እናንተ እኮ ብርሃን እንድትሆኑ በጨለማ ላሉት በተለይ ደግሞ ለዕውሮች መንገድ እንድታሳዩ መንገድ እንድትመሩ ነበር የተመረጣችሁት። ሚንስ ሶሉሽን እንድትሆኑ ለተፈጠረው ትራጂክ ሞመንት፣ ለኃጢአት፣ ለክፋት፣ ዓለምን ለሰበራት ለዚህ ትራጀዲ ሶሉሽን እንድትሆኑ የተመረጣችሁ ነበራችሁ። ግን እናንተ ራሳችሁ ፓርት ኦፍ ዘ ፕሮብሌም ሆናችሁ፣ የችግሩ ዋነኛ አካል ሆናችሁ ብሎ በጣም ግብዝ እንደሆኑ ሕግን ብታደርጉ ነው መገረዝ የሚጠቅመው፣ ሕግን ተላላፊ ሆናችሁ መገረዝ ይጠቅማል ለምን ትላላችሁ ብሎ ሲተቻቸው እንመለከታለን። ምዕራፍ 3 በዚሁ አይነት ድምፀት ይቀጥላል። የአይሁድ ብልጫው ምንድነው? የመገረዝ ጥቅሙ ምንድነው? ቃላቱ የእግዚአብሔር ቃላት አደራ ተብሎ ተሰጥቷቸዋል። ግን ደግሞ በቃ ይሄው ፍርድ አሁንም ድረስ አፓረንት እንደሆነ በእነሱ ከዛ ደግሞ ቀድሞ በጠቀሳቸው በአሕዛብም ላይ ይናገራል። ቁጥር 20 ላይ ቁጥር 21 ላይ በተለይ የሆነ አንድ ተርኒንግ ፖይንት አሳይቶን ነው እንትን የሚለው በቃ ሰው በራሱ ስራ ሊጸድቅ አይችልም ይላል እና የጽድቅ መሰረት የሆነውን ደግሞ በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ራሱ ኢየሱስ ክርስቶስ እንደሆነ እርሱ ደግሞ ለሚያምኑት ሁሉ እንደሆነ በማብሰር ይጀምራል። እስከ 3:20 ድረስ ከምዕራፍ 1 ጀምረን እስከ 3:20 ድረስ መጽሐፉ የሚናገረው ስለ ሂውማን ትራጀዲ፣ ስለ ኃጢአት በሰው ታሪክ ውስጥ ስለተከሰተው ፍርድን አትራክት እያደረገ ላለ እኩይ ነው እያወራ ያለው ብለን ልንከፍል እንችላለን። ትራዲሽናሊ እንደዛ
ነው የመጀመሪያው ሴክሽን የሚከፈለው። ሁለተኛው ደግሞ ሬሜዲ ነው፣ ዲቫይን ሬሜዲ ወይም ለዚህ አሁን ለጠቀስኩላችሁ ትራጀዲ ምላሽ የሆነው ሪቨርስ የሚያደርገው አንዱ የሚያደርገው ወይም ችግሩን የሚቀርፈው መለኮታዊ ጥበብ ከምዕራፍ 3:20 አንስቶ እስከ 8:39 ድረስ ተገልጧል፣ ተብራርቷል። እና እግዚአብሔር በእምነት በኩል ሰዎችን በማጽደቅ ወደ ኪዳኑ በመጥራት ልጁን ኢየሱስ ክርስቶስን በመላክ የመስቀሉን ስራ፣ የትንሣኤውን ብስራት፣ የትንሣኤውን ደግሞ ፋይዳ ጳውሎስ እያብራራ እያሳየ ዲቫይን ሬሜዲን የሚተነትንበት ክፍል ነው። 8ን የምታውቁት ነው። 8:39 ድረስ ይሄ በረከት ይሄ ዲቫይን ሬሜዲ ለእናንተ ብቻ ሳይሆን ለፍጥረት ዓለሙ ሁሉ በአጠቃላይ ነው የሚል አይነት ድምፅ እንሰማለን። ከዛ ቀጥሎ የሚመጣው ሴክሽን 9 እስከ 11 ነው። ከምዕራፍ 9 ቁጥር 1 አንስቶ እስከ 11 መጨረሻው ድረስ እሱ ደግሞ ፕሮብሌም ኦፍ ኢስራኤል ወይም የእስራኤል ችግር። እንግዲህ መጽሐፍ ቅዱስን ስናጠና ብዙ ጊዜ የሰው ልጅ ተፈጠረ ፍጥረት፣ ከዛ ቀጥሎ ውድቀት፣ ከዛ የመዳን ተስፋ፣ ከዛ በኋላ የኢየሱስ መምጣት እንላለን። በጣም ትልቅ ቸንክ መካከል ላይ እንፈጥራለን። ብዙ ጊዜ የተለመዱ አይነት የአጠናን ሲስተም ትራዲሽናሊ እንደዛ እናስባለን። ግን በጣም ክሩሻል ነው የእስራኤል ሕዝብ ታሪክ። ስለዚህ ጳውሎስም እሱን አድሬስ ያደርጋል። የሮሜ መጽሐፍ ምዕራፍ 9 ቁጥር 1 እስከ 11 ድረስ እስከ 11 መጨረሻው ድረስ እና ይሄ መጽሐፍ እንዴት ይጠና በሚለው አይነት ሰጀሽን ውስጥም ትራዲሽናሊ ወይም በጣም የሚታወቀው ይሄንኑ ሀሳብ በደንብ ኢንዶርስ አድርጎት ሲያልፍ እናያለን። ከ9 እስከ 11 የአይሁድ ህዝብን ችግር አድሬስ የሚያደርግበት ነው ጳውሎስ የሚል አይነት ሰጀሽን። የመጨረሻው ደግሞ ከ12 እስከ 16 በተለምዶ አፕሊኬሽን የምንለው ዳይሬክቲቭን ተከትሎ የሚመጣው ኢምፔራቲቭ ማለት ነው። እንደዚህ ሆኑ፣ እንደዚህ አድርጉ፣ ተቀደሱ፣ በመካከላችሁ ያለውን መገፋፋት፣ መጠላላት አስወግዱ፣ በፍቅር ተመላለሱ የሚል አይነት ክርስቲያናዊ ምክሮችን ወይም ክርስቲያን ኮንዳክትስ የምንላቸውን አድቮኬት የሚያደርግልን ክፍል ነው ከ12 እስከ 16 ድረስ። ይሄ እንግዲህ በጣም ረጅም ዘመን የቆየ ብዙ ሰዎች የሚጠቀሙበት የመጽሐፉ ኢንተርናል ስትራክቸርን አወቃቀርን በሚመለከት በዚህ መልኩ ብንከፍሎ ይሻላል የሚል ሰጀሽን ነው። የተለያዩ ሰዎች ደግሞ ከዚህ በተቃራኒው ሌሎችን አይነት ሰጀሽኖች ሊያነሱ ይችላሉ። ምናልባት ከዚህ በኋላ በስፋት መጽሐፉን ስናጠና ምን አይነት ቴዎሎጂካል ልዩነቶች ናቸው እንዲህ አይነት የመጽሐፉን አወቃቀር በሚመለከት ያሉትን ሰጀሽኖች የሚቃረኑት የሚለውን ስናነሳ ሌሎች አታዮችን ማንሳት እንችላለን ብዬ አስባለሁ። ይሄንን ብቻ የመረጥኩበት ምክንያት በጣም በርካታ ስለሆነ ነው። ስትራክቸሩን በሚመለከት ሰጀስት የሚደረጉት ሀሳቦች ከተለያዩ ስኮላርስ፣ ከተለያዩ አንባቢያን፣ ከተለያዩ የመጽሐፉ ተማሪዎች። እንደ መጨረሻ ሀሳብ መጽሐፉን ስናጠናው ኢንተርናል ስትራክቸራልን ግን ያ ብቻ አይደለም። መጽሐፉን እንዴት እናንብበው በሚለው ጥያቄ ውስጥ ኢንተርናል ስትራክቸሩን አንስተን መመለስ ብቻ ሳይሆን እንዴት እንቅረበው፣ እንዴት አፕሮች እናድርገው። 16 ምዕራፎች ያሉት ይሄ መጽሐፍ የተለያዩ ቲሞችን ያነሳል። ዩኒፋይ የሚያደርገው የሚያስተሳስረው የሆነ ኮሄሲቭ ኤሌመንት ይኖረዋል። ልክ ነው። ብዙ ፖይንቶችን ከዓላማ ጋር አያይዘን ለማንሳት ሞክረናል። እሱ ብቻ ሳይሆን ዋነኛ ዓላማው ሜጀር ቲምስ መጽሐፉ ዲስከስ የሚያደርገው አድሬስ ለማድረግ የፈለገው ዋነኛ ኪ ፕሮብሌም ቁልፍ የሆነው ማለት ዋነኛው ችግር እነኝን ሁሉ ኮንሲደር ባደረገ መልኩ መጽሐፉን ስናጠና እንዴት እናጥና፣ እንዴት እናንብብ የሚል ጥያቄ እንግዲህ መፈጠሩ አይቀርም እንግዲህ በአንባቢያን ኦብቪየስሊ። ስለዚህ ይህንን ደግሞ ለመመለስ አትሊስት 3 የተለያዩ አይነት ሰጀሽኖችን ለማንሳት ልሞክር። ይሄ እንግዲህ አሁን ማነሳላችሁ መጽሐፉን ከዚህ በኋላ ከሚቀጥለው ሳምንት እና ከዛ ተከትሎ የሚመጡት ሳምንታት ላይ ስናጠና ምዕራፍ 1፣ ምዕራፍ 2፣ ምዕራፍ 3 እያለን እስከ 16 ድረስ ስንሄድ ቴክስቶቹን በደንብ ቨርስ ባይ ቨርስ ለማየት ስንሞክር በጣም ጠቃሚ ስለሆነ ነው ማነሳላችሁ። የሆነ አይነት ላይት ስለሚሰጠን የመጀመሪያው እንግዲህ በጣም ኤሌመንተሪ በሆነ አይነት ኦቬስ አይደል፣ ይሄን ለምን ይናገራል ልትሉኝ የምትችሉትን ነገር ነው መነግራችሁ። የመጀመሪያው እንግዲህ ከፍተን የምናነበው ከምዕራፍ 1 ተነስተን የምናነብበት የአነባበብ መንገድ ነው። ጳውሎስ ራሱን ኢንትሮዲውስ ከማድረግ ነው የሚጀምረው። ከዛ ወንጌል የሚለው ሀሳብ በጣም ክሩሻል ነው፣ በጣም ፋውንዴሽናል ነው እና ወንጌልን ኢንትሮዲውስ ያደርጋል። ወንጌል ማለት የትኛው ነው? ክርስቶስ ከሞት እንደተነሳ የሚያበስረው የምስራች ነው እና ያን ወንጌል ደግሞ ልመሰክር ልናገር አላፍርበትም እና በቃ
ለዛ ነው የተጠራሁት የሚል አይነትን ቦልድነስ ጳውሎስ ያሳያል። ከዛ ያ ወንጌል ደግሞ እንዴት ፐርቨርት ተደርጎ እንደነበረ እንዴት ተነክቶ እንደነበረ ከሞራሊቲ ጋር ከእግዚአብሔር ጋር ባለን ግንኙነት የተለያዩ ሶሻል ግሩፖችን አሕዛብን፣ አይሁድን እያነሳ ቅድም ያነሳሁላችሁን ታሪኮች በመዘርዘር ይናገራል ፐርቨርሽኑ እንዴት እንደመጣ። ከዛ ደግሞ ሬሜዲው ከመጣ በኋላ ወይም መፍትሄው ከመጣ በኋላ ወንጌሉ ምን ይመስላል፣ ለህዝቡ ምንድን ነው፣ ምን አይነት የምስራች ይዟል፣ ምን መልክ አለው፣ ምን አይነት ማህበራዊ ጥያቄዎችን ይፈታል፣ ከዛ ደግሞ እንዴት ነው ወንጌሉን መረዳት ያለብን የሚሉትን ነገሮች በቀጣዩ ምዕራፎች ውስጥ በደንብ በስፋት እናያለን። ከእስራኤል ህዝብ ጋር በተያያዘ ኢንትሮዲውስ ከማድረግ ከሆነ የሚጀምረው ቁልፍ የሆነውን ጉዳይ መጽሐፉን ስናጠና ከምዕራፍ 1 አንስተን በስርዓቱ ማንበብ አለብን የሚል አይነት ሰጀሽን፣ ይሄ አንዱ ነው። ኦብቪየስሊ ያው ብዙ ጊዜ መጽሐፍ ስናጠና በዛ አይነት መንገድ ነው የምናጠነው። ጸሐፊዎች ሀሳባቸውን ቢውልድ እያደረጉ የሚመጡት ከመጀመሪያው ከመሰረቱ ከምዕራፋቸው መጀመሪያ ከሌተሩ ወይም ከደብዳቤው አውትሴት አንስቶ ነው እስከ መጨረሻው የሚሄደው እና ስለዚህ በዚህ ሎጂክ ሮሜን ስናጠና ከምዕራፍ 1 በጥንቃቄ መነበብ አለበት። ዋናው ጉዳይ ደግሞ የወንጌል ሀሳብ ነው። በእንደዚህ አይነት ቢልዲንግ ብሎክስ የተዋቀረ መጽሐፍ ስለሆነ ከመሰረቱ መነሳት አለብን የሚል አይነት ሰጀሽን ነው። ሌላው ደግሞ አንዳንድ የመጽሐፉ አጥኚዎች አይኖ በጣም ክሩሻል የሆኑ ፓሴጅ አሉ። በተለይ ሮሜ መጽሐፍ ምዕራፍ 8 የሚናገረው በእስራኤል ህዝብ ውስጥ ከዛም ደግሞ አስቀድሞ በኃጢአት ምክንያት የመጣን ችግር አድሬስ ለማድረግ እግዚአብሔር ኪዳን ከተለያዩ ሰዎች ጋር እንደመሰረተ፣ ያ ኪዳን ደግሞ ፍጻሜን አግኝቶ በዛ ኪዳን ውስጥ የሚገለጠው በረከት ሲመጣ ፉሊ አቺቭ ሲደረግ የበረከቱ ወራሽ የሚሆነው የተፈጠረው ክሬትድ ኦርደር ውስጥ ያለው የሰው ልጅ ብቻ ሳይሆን ወይም ደግሞ የእስራኤል ህዝብ ወይ ደግሞ የሰው ዘር ብቻ ሳይሆን አጠቃላይ መላ ዓለም ነው የምናየው ፍጥረት ዓለም በአጠቃላይ የዚህ በረከት ተካፋይ ነው የሚሆነው የሚል ቁልፍ እውነት ነው የሚያሳየን ምዕራፍ 8። ይሄ ደግሞ የአጠቃላይ መጽሐፍ ቅዱስ አጀንዳ ነው። የተመራን ዳይሬክት የተደረግን ያለነው እኮ ያን ወደዛ መስመር ነው፣ ወደዛ መንገድ ነው እየሄድን ያለነው እና ብሉይ ኪዳን መጠናት ያለበት በዛ ሴንስ ነው። የሮሜ መጽሐፍ ደግሞ ያንን ቁልፍ መሀል ላይ ነው የሚያስቀምጠው። ስለዚህ ቁልፉ መሀል ላይ እንደሆነ እያሰብን ማጥናት አለብን። ክላይማክሱ የሮሜ መጽሐፍ የክርክሩ ክላይማክስ ሮሜ መጽሐፍ ምዕራፍ 8 ላይ ነው ያለው። ስለዚህ እሱን በጣም ኢንፋሳይዝ አድርገን በዛ ዙሪያ ሪቮልቭ የሚያደርጉ ቲሞችን ሌሎቹ ምዕራፎች እያነሱ እንደሆነ እያሰብን ነው ማጥናት ያለብን የሚል ክርክር ነው። ሁለተኛው አይነት ሰጀሽን መጽሐፉ እንዴት እንቅረበው እንዴት እናጥነው በሚለው ውስጥ የምናገኘው። ሶስተኛው ደግሞ በጣም ኦድ ሊመስል ይችላል። ኦብቪየስ ከሆኑ የመጽሐፍ አነባበብ ስርዓት ትንሽ ወጣ ያለ ነው። መጽሐፉን ማጥናት ያለብን እና ልከኛው ሞዴል ከጀርባ ከምዕራፍ 16 በመጀመር ነው የሚል እና ምን ማለት ነው እንዴት ነው መጽሐፍ እንደዚህ ይነበባል እንደሚል አይነት ጥያቄ መነሳቱ አይቀርም እና ለዚህ ክርክር መሰረት የሚሆነው ጳውሎስ እኮ ሲጽፍ እንደኛ እንደ አንባቢዎቹ ባለ አይነት ኮንሽስነስ ሆኖ አይደለም የጻፈው። የጳውሎስ አስተሳሰብ ከሰማው ችግር ጋር የተጋመደ ነው እና ችግሩ ደግሞ አክቹዋል ፕሮብሌም በህዝቡ መካከል የነበረ ነው እና ያ ችግር ቅድም እንዳነሳውላችሁ ሶሻል ፕሮብሌም ነው። ሶሻል ዲቪዥን ፈጥሯል። በማህበረሰቡ መካከል የክርስቶስን ቤተክርስቲያን የሚያፈርስ በጣም ጠንቅ የሆነ መለያየት ነው። በሁለቱ ኤትኒክ ግሩፕስ መካከል ልዩነት ተፈጥሯል እና ያንን ልዩነት አድሬስ ለማድረግ ነው ጳውሎስ የጻፈው። ስለዚህ ከችግር ነው ምላሹ የመጣው። ከምዕራፍ 1 እስከ 11 ድረስ የምናገኘው ሰፊው ቴዎሎጂካል ዲስከሽን የመጣው ከምዕራፍ 12 አንስቶ እስከ 16 ድረስ ባለው ፕራክቲካል በሆነው ችግር መካከል በተወለደ ጥያቄ ነው ያኛው እንደምላሽ የተወለደ የመጣው። ስለኛ ስናጠና ማጥናት ያለብን የጳውሎስና የመጀመሪያው ክፍለ ዘመን ወይም ይህን ደብዳቤ የተቀበለው ሪሲቭ ያደረጉት አድሬሲስ ወይም ተደራሲያን የሚያውቁትን ነገር ስለማናውቅ ያንን ለማወቅ የመጀመሪያ እርምጃችንን ወስደን ነው ይህን መጽሐፍ ማጥናት ያለብን እና ያ የመጀመሪያ እርምጃችን መሆን ያለበት ደግሞ አክቹዋል ፕሮብሌማቸው ምንድን ነው፣ አክቹዋል ፕራክቲካል ችግሩ